ሰላም ሰላም ውድ የአሞደር አሊ ዩቲዩብ ቻናል ተከታዮች በሙሉ ሁላችሁንም ሰላም ብያለሁኝ። ዛሬ ስለ አርሰናል ዝውውር ነው መረጃ ላደርሳችሁ የፈለኩት። እንደምታውቁት እንግዲህ አርሰናል የአጥቂ ክፍሉን ለማጠናከር በክረምቱ አጥቂ ያስፈርማል ተብሎ ይጠበቃል። ያው ከብዙ አጥቂዎች ጋር ስሙ ሲነሳ ነበረ። አርቴታ እንግዲህ ከዮኬሬሽ ይልቅ ቤንጃሚን ሴስኮን እንደመረጠ የእሱ ፍላጎት ወደ አርሰናል እንዲመጣ ሴስኮን ነው የሚፈልገው ተብሏል። እኔ በእርግጥ ለአርሰናል አሁን እንደው ካለበት ችግር አንጻር መቶ ስክት ይላል ብዬ የማስበው ዮኬሬሽን ነው ከሴስኮ ይልቅ። ሴስኮ በእርግጥ ፖቴንሻል አለው፣ አቅም አለው። እድሜው ግን 21 ነው። ግን አሁን አርሰናል ቤት ውስጥ መጥቶ አርሰናልን የመሸከም ትከሻ አለው ብዬ አላስብም። ገና ፕሩቭ አላረገም። የሆነ ጊዜ ሊሰጠው የሚገባ ተጫዋች ነው። ዮኬሬሽ ግን ራሱን አሳይቷል፣ ፕሩቭ አድርጓል። መጥቶ ስክት ይላል። በቃ አሁን መጥቶ ለአርሰናል ችግር ፈቺ ይሆናል ብዬ አስባለሁ። ብዙዎቻችሁ ባለፈውም ከዚ በፊት ሀሳብ አንስቼ ነበር። ለአርቴታ ጨዋታ የሚሆነው ሴስኮ ነው። ከዮኬሬሽ ይልቅ ሴስኮ ይመቻል፣ ወደኋላ በጥልቅ እየተመለሰ ከቡድን ጋር ይጫወታል ምናምን ነው ሀሳብ ስታነሱ የነበሩት። እኔ ደግሞ ይሄ አሳማኝ ነው ብዬ አላስብም። አርቴታ ግድ ዋንጫ የሚፈልግ ከሆነ ወደ ዮኬሬሽ ለሱ ምቾት ሲስተሙን ለሱ እንዲመቸው ማድረግ አለበት። በቃ እንደ አንድ ድርቅ ብሎ መያዝ የለበትም። ታስታውሱ እንደሆነ ጋርዲዮላ እኮ ቻምፒየንስ ሊግ በቸልሲ ሲነጠቅ ከዛ በሰሚ ፋይናል ላይ በማድሪድ ተሸነፈ፣ ወደቀ። በቀጣይ ኢንተር ገጥሞ ሲበላ እኮ ሃላንድን አስፈርሙ ነው። ሃላንድ ለሱ ይሆን ነበር እንዴ? አይሆንም ነበር እኮ። ግን ጋርዲዮላ ወደ ሃላንድ ሄደ። ለሃላንድ ምቾት ቡድን ሰራለት። አሁንም አርሰናል ዋንጫ እስከፈለገ ድረስ ለዮኬሬሽ የሚሆን ቡድን ሰርቶ የተሻለውን ቡድን ግባግቢ ብቻ ነው የቀረው ይሄ ቡድን ልክ ለሱ ምቾት ይፈጥሮለት እንደዛ አይነት ቡድን መስራላ ግዴታ ለሴስኮ የሚሆን ቡድን ለሱ አጫዋች ሴስኮ ነው የሚሆነው ተብሎ ያልበቃ እንደገና የእሱን እድገት የሚጠብቅ ምናምን መሆን የለበትም ብዬ ነው የማምነው። አሁን የሴስኮ ዝውውር የአርቴታን ሁለተኛ ሌላ ስህተቶች ናቸው ብዬ እስከዛሬ ከነበሩ ዝውውሮች ድጋሚ ስህተቶች ናቸው። ብዙ ስህተቶች ሰርተዋል በዝውውር። አሁን ሴስኮን የሚያደርግ ከሆነ በእርግጥ አሁን ያው ቅድመ ግምት ነው፣ ግን ይሄ ዝውውር ከተፈጸመ ሌላ ስህተት ነው ብዬ ነው የማምነው። ምክንያቱም ፕሩቭ ያደረገውን ደግሞም እኮ የሚገርማችሁ ዋጋው የዮኬሬሽ ይቀንሳሉ ከሴስኮ እና እኔ አሁንም ነገም የምለው ነገር ከሴስኮ እሱን ቢያስቀድም ነው የሚሻለው ብዬ ነው የማስበው። አየር ኳሱ ሁሉ ለሴት ፒስ ይመቻል ምናምን። እኔ ግብ የሚያገባ ተጫዋች እያለ ይህንኛው ወደኋላ በጥልቀት የተመለሰ ሴስኮ ለአርሰናል ጨዋታ ይመቻል ምናምን፣ ይሄ ሌላ ምክንያት ነው። እኔ አሁን አርሰናል ቤት ውስጥ መጥቶ በአንዴ ችግር የሚፈታ ግብ የሚያስቆጥር ወደ መፍትሄ ራዲካል ቼንጅ የሚሰጥ ሰው ነው የሚያስፈልገው እንጂ አሁን ጊዜ ሂደት ገና እሱ ዴቨሎፕ እስከሚያደርግ የሚጠብቅ እኔ መፍትሄ ነው ብዬ አላስብም። ብዙ ስህተቶች ሰርተዋል። አሁን ዳግመኛ ስህተት እንዳይሆን ብዬ ነው የማስበው። በእርግጥ የአንድ አጥቂ ብቻ አይደለም። አሁን አርሰናል እንደስከዛሬም 2 ዓመት በተከታታይ 3 ዓመት ዋንጫ ሲያጣ አጥቂ ስለሌለው ነው እንነበራል። አሁን ችግሮቹ አጥቂ ብቻ አልሆኑም፣ ሌላ ችግሮች ተጨምሯል ብዬ ነው የማስበው። ልክ አሁን ልክ እንደ ሳካ ጥራት ባለው ተጫዋች በዝንኛም ቤት ያስፈልጋል። በማርቲኔሊ እና ቶሳር መሀል ላይ ደግሞ ልክ አሁን እንደነ ብሩኖ ገዳይ ይሆናል። ከፊት ያሉ ደከም ሲሉ እየጠለዘም እንደ አሪፍ አሲስትም እያደረገ የሚያገባ አይነት ተጫዋች ያስፈልጋል ብዬ አስባለሁ። ዋናው ግን ያው አጥቂው ክፍል ነው። እንግዲህ አርሰናል ዝውውሮቹ በእርግጥ እስካሁን ተንዛዝተዋል። በግልጽ የተነሳ የለም፣ ግን ስማቸው እየተነሳ ያለው ሴስኮ ነው። በቃ የተቆረጠ ነገር የለም። በእርግጥ አሁን ዝውውሩ ያለቀ ጉዳይ የለም፣ ግን ሴስኮ የአርቴታ ፍላጎት ስለሆነ ይመጣል። በእርግጥ እኔ አንዳንዴ እንደዚህ ራሱ አምጥቶ ኃላፊነትን ለመውሰድ ለመወቀስም አርቴታ እንደዚህ ቢያደርግም ጥሩ ነው ብዬ አስባለሁ። ግን ለአርሰናል መፍትሄ ነው ብዬ የማስበው ዮኬሬሽ ነው። በቃ ከሱ ይልቅ ከሴስኮ ይልቅ እሱ ነው ብዬ ነው የማምነው። እስቲ እናንተ ደግሞ የተሰማችሁን፣ ያው መቼም ይሄ ሁላችንም የሆነ ነገር አይደለም፣ ቅድመ ግምት ነው እየሰጠን ያለ ነው። እኔ የተሰማኝን ይሄን ብያለሁኝ። እናንተ ደግሞ እንግዲህ የተሰማችሁን ኮመንት ላይ ያስቀምጡ። ይሄ የኔ ዩቲዩብ ቻናል ነው። በነገራችን ላይ የማንቸስተር ደጋፊ ብቻ አይደለም ይሄ የዩቲዩብ ቻናል በጣም እንዲያድግ ያደረጉት ሁላችሁም በአጭር ጊዜ ውስጥ ነው እዚህ የደረሰው። አሁን እንግዲህ ዎች ሀወሩ ነው ያልሞላው። ያው 4000 ሰዓት ካልሞላ ተከፋይ መሆን አይችልምና ወደ 2000 ሰዓት ምናምን ይወለዋልና እየገባችሁ ፕሌይሊስት ላይ የገባችሁ ቪዲዮዎችን እዩዋቸው። ሰብስክራይብ በጣም አሪፍ ሂዷል እንደው እሱ ግን ይሄ ቪዲዮ ይታየ ስላልሆነ
እየገባችሁ ያሉትን ቪዲዮዎች እና ለሰው ለጓደኞቻችሁ ለወዳጅ ዘመዶቻችሁ ሸር እያደረጋችሁ ሰብስክራይብ እንዲያደርጉ ላይክም አድርጉ። ቪዲዮቹ ቫይራልም እንዲወጡ ተደራሽ እንዲሆኑ ላይክ አድርጉ። እጅግ በጣም ነው የማመሰግነው። የተሰማችሁን ኮሜንት ላይ አስቀምጡ። ቴንክ ዩ